በቃሽ አንዴ በቃ እሺ ይቅርታ አንዴ እኔ እንደዚህ ያደርጋል ብዬ እኮ አስቤ አይደለም። እሺ ተረጋግተህ ቁጭ ብለህ ታወራለህ። አሁንም አልፈልግም። ከዛ እንዴት ነው የማትፈልገው እንዴ? ከዚህ በኋላ ወደ ሳይሆን በግድ አብራቱ ነው። አንተ አልፈልግሽም ያልካት መታት ነው አይደል? እኔ መትቼ አብራቱ ነው። እንዴት ነው እጅ የምታንሰው? እኔ ናችን ባጋድማታው ደስ ይላል። እኔ አጋድማለሁ እኔ አሁንም የመታሃትን ለቅሷን እንቧን ታብሷል። ወደ ሳይሆን በግድ እሺ እዚህ ጋር ምንም አይነት ጸብ አልፈልግም። ከማንም ጋር መጣላት አልፈልግም። አይዞሽ ከዚህ በኋላ ሁለታችሁም ደውላችሁ ይቅርታ ትሏታላችሁ። አለበለዚያ ደግሞ ማደርገው ሰላም እንዴት ናችሁ? የፊሹ ቲዩብ ፋሚሊዎች እንዴት ናችሁልን? ያው ዛሬ እንግዲህ በአዲስ ቪዲዮ መተናል። ያው መጥቼላችኋለሁ። ያው ከዚህ በፊት የተፈጠረውን ነገር አይታችሁታል። እንደምንም ወደ ቀልቡ እንዲመለስ እያደረኩኝ ነው። ፊሽ የቻልኩትን ያህል እየጣርኩኝ ነው። እግዚአብሔር ይመስገን። እግዚአብሔር ደግሞ ይረዳናል። ከዛ በተጨማሪ ዛሬ አንድ ትልቅ ነገር አጋጥሞኛል። ማለት ያው በቪዲዮ ታዩታላችሁ ሁሉንም ነገር። ግን ያው ባለፈውም እንደዛ በጣም ስሜታዊ ሆኜ እሷን ሲመታ ስለተናገርኩት ፊሽ በጣም ደብሮታል። በእኔ ማለት ላይክ ለሷ እያገዝኩኝ እንደሆነ ምናምን ነው ፊል ያደረገው። በጣም ደብሮታል። እኔ ደግሞ አልቻልኩም። በቃ ማለት ሴት ናት፣ እየተመታች ማየት በጣም ነው የሚያናድደው። ታዩ ምናምንም ያልኩት ነገር ያው ሊያናድድ ይችላል። ላይክ ማንም ሰው የማይፈልገውንም ሰው ራሱ ቢሆን ታዩ እሱ ምን ያደርግልሻል? ላይክ እንደዛ አይነት ነገር ሲባል ይደብራልና እኔ እንደዛ አይነት ነገርም ብያለሁ። እሷን ስለመታትም መትቼዋለሁ። ላይክ የሚደብር ነገር አድርጌያለሁ። ያንን ሁላ ነገር ያደረኩት ግን እሷ ያለ ፍላጎቷ መስሎኝ ነበር። ላይክ መመታቱንም ፈልገው ነው። ከዛ በኋላ አውርቻት ነበር። ለምን እንደዚህ ታደርጋለሽ? ሴት ልጅ ነሽ። ለምን ማለት የሚመጣውን ሪስክ ትወስጃለሽ ወይ? ይሄ ልጅ የሆነ ነገር ቢያደርግሽ ምናምን ስላት ሁሉንም ነገር ወስዳለሁ ብላ በጣም ተናድጄ ነበረ በሷም። ግን ያው በቃ ሰው ማለት አንዴ ሁለቴ ከተናገርከው በኋላ የራሱን መንገድ መያዝ ነው የሚችለው። ማለት እኔ ላስገድዳት አልችልም እንደዚህ እንዳታረጊ ምናምን ብዬ የራሴን ሰው አጥላልቼ ከነገርኳት እሷ መተው ወይ የሆነ ነገር ወይ እስኪረጋጋ መጠበቅ ነው እንጂ ያለባት እኔ እንጃ አላቅም። ብቻ አውራት ግን ልጅቷ ምንም ሀሳቤን አክሰፕት አላረገችው። ይረጋጋና አውሪው ጊዜ ስጪው ምናምን ስላት ምንም ፍላጎት የላትም። እኔ ደግሞ ከዚህ በፊትም እንደዚህ አይነት ነገር ውስጥ እኔ ስለከተትኩት በቃ ማለት በእኔ ምክንያት ምንም ነገር እንዳይሆን ፈርቼም ነበረ። ምንም በእኔ ምክንያት ምንም ነገር እንዳይሆን ፈልጌ ነበረ። ግን በጣም ስላስጨነቀችኝ አገናኘዋቸው። ማለት ከባድ ነው ማለት እንደዚህ ሰው ሲለምን ምናምን ነገር እኔ እምቢ ማለት ደግሞ አልችልም። ላገኘው አለችኝ፣ እሺ አልኩኝና አገናኘዋቸው። ማለት የኔ ጥፋት ምኑ ጋር እንደሆነ አላውቅም። ምናልባት እኔም ልክ ላልሆን እችላለሁ። ግን ያው በቃ እሷም ፈልጋ ስለሆነ ሁሉንም ነገር እያደረገች ያለችው ምንም ማድረግ አልችልም። ማለት ከዚህ በኋላ ያለው ውሳኔ የእሷ ነው። ግን ዛሬ ደግሞ ማለት ነው በቃ ምንም ከዚህ ነገር ውስጥ መውጣት እየቻልኩ አይደለም። ዛሬ ወንድሟ ደውሎልኝ ነበር እና በጣም ተደጋጋሚ ጊዜ ነው ላገኝሽ ሲል ነበረውና ምንድነው ማለት ከሌላ ነገር ውስጥ ከምንገባ ሌላ ጸብ ውስጥ ከምንገባ ኦኬ እሺ እንገናኝና በስነ ስርዓት አውርተን እንትን እንበል ብዬዋለሁ። ቀጥሬዋለሁ። ፊሽንም ማግኘት ይፈልጋልና ስለዚህ በቃ እኔ ያሰብኩት ሁለቱንም ላገናኛቸው ነው እና ለአንዴና ለመጨረሻ ጊዜ ችግራቸውን ቢፈቱ ደስ ይለኛል። ማለት ፈርቻለሁ። ውስጤ በጣም እየፈራ ነው። ልጅቷ በፍላጎቷም ይሁን ያለ ፍላጎቷ ተመታለችና እዚህ ጋር ፊሽንም ማጋፈጥ አለብኝ የለብኝም አላውቅም። ማለት ግራ ገብቶኛል። ግን የሚሆነውን አብረን እናያለን። እሱ እየመጣ ነው። በጣም ጨንቆኛል። ምን ማድረግ እንዳለብኝ አላውቅም። ግን እስቲ ላውራውና ፊሽን አሁን ለብቻው ቢያገኘው ማለት ምን ሊፈጠር እንደሚችል ማሰብ ይከብደኛል። ምክንያቱም ፊሽም አንደርስታንድ አያደርገው ልጁም አይሰማው። ማለት እዚህ ጋር ፊሽን ብቻውን ማጋፈጥ አልችልም እና ስለዚህ ቢያንስ መጀመሪያ እኔ ላውራውና ከዛ በኋላ ማለት ያውሩና እንትን ማለት ብቻ ከባድ ነው።
ማገናኘት በራሱ ከባድ ነው፣ ግን ቢያንስ ትንሽ እኔ ላውራውና ከዛ በኋላ እንዲገናኙ አደርጋለሁ። እሱ እየመጣ ነው፣ ቀድሞ ነው የሚመጣው ማለት እንደደረሰ ነው የነገረኝና እኔ ስደርስ ደውልልሃለሁ ስላልኩት ነው እስካሁንም የቆየውና ልክ ከመጣ በኋላ ያለውን ነገር ላውራውና ለመጨረሻ ጊዜ ከፊሽ ጋር አገናኛቸውና የመጨረሻ ጊዜ ይጨርሱ ማለት። በዚህ አጋጣሚ ለሁላችሁም የምነግራችሁ ልጅቷ ፈልጋ ነው ሁሉንም ነገር እያደረገች ያለችው ሰው እኔ ምንም ላረግ አልችልም። እኔ ምንም ያደረኩት መጥፎ ነገር የለም። እሷን ከመምከር ሴት ነሽ እንደዚህ አታድርጊ ከማለት ውጪ እኔ ምንም ያደረኩት ነገር የለም። ያው ከመጣ በኋላ ያለውን ነገር አሳያችኋለሁ። እናንተም በኮሜንት ብትመክሯት ደስ ይለኛል። አላቅም ብቻ የሆነ ነገር እንደ ቤተሰብ የሆነ ነገር ብትሉ ደስ ይለኛል። ማለት ብቻዬን ተጨነኩኝና እስቲ ከመጣ በኋላ ያለውን ነገር አሳያችኋለሁ። አብራችሁን ቆዩ። አንዴታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟን ደጉም በኖ ብታለል ለፍቅር ባልችለው በኔ አቅም በመኖር ይበጃል። ሰው ማመን አይቆምም ብቻ እንኳን አለፍኩት ብዙ ብሰቃይም ሕይወት ይቀጥላል መቼም አልመጣብሽ። ተረጋግተህ እኔ እናንተ መጀመሪያ እናወራና ከዛ ያው ፊሽ መምጣቱ አይቀርም። አይ ተረጋግቻለሁ እኮ በቃ እናንተ ይሻላል ማለት መጀመሪያ ማለት ነው። በዚህ ስሜት አይደለም ወንድ ልጅ በዚህ ያክል ደረጃ ይዘቅጣል። ኖ አንቺ እህትሽ ላይ እንደዚህ ቢደረግ ምን ታደርጊያለሽ? ሴት ነሽ፣ እንዲህ ቢደረግብሽ ምን እንደምታደርጊ ኖ ቆይ መጀመሪያ ተረጋጋ። ንገሪኝ። አይ ምን እንደምታደርጊ አይ ኖ እናውራ። መጀመሪያ ተረጋጋና እናውራ። እሺ ማለት እንደ በዚህ ሁኔታ ላወራ አልችልም። ይቅርታ ግን በጣም ተረጋጋ መጀመሪያ። እሺ ይመጣል? አዎ ይመጣል፣ ግን ተረጋጋ። ቢያንስ ተረጋጋና ምንድነው የምንረጋጋው? ተረጋግቼ እናውራ። አሁን በዚህ ሁኔታ ሁለታችሁ አውርታችሁ መግባባታችሁ ተረጋግቼ ነው የመጣሁት እኮ። መጀመሪያ አውራኝ። እኔ ሴት ልጅ እንደዛ ትመታለች? አትመታም። ትመታለች አይደል? ምን አለሽ ሌላ? መጥፎ ነገር ምን አደረገች? አውርቻታለሁ እኮ እህትህን አውርቻታለሁ። በትክክል አውርቻታለሁ እኮ። ምን አለች? ምችለውን ያህል አውርቻታለሁ፣ ግን እሱ መመታቱ አልደበራትም። እኔ ምን ላድርግሽ? እሱ ቢያንስ ያወራት አውሯት ነው እንዴ? ምን ታርግ? እሷ ማለት ያው ምን ቢመታትም በቃ ደስተኛ ስለሆነች ነው። አለቀ እኮ። እና እሷ ደስተኛ ከሆነች ሲመታት ደስተኛ ከሆነች ፍቅር ይዟታል። ወጣ ብላ ማሰብ አትችልም። በቃ እንዴ አንቺ ኖርማል እስቲ እንደ ሰውኛ ወጣ ብለሽ ይው እንዴ። እኔ እኮ እየነገርኳት ነበር። ለምን ሲጀመር በዚህ ሁኔታ አታናግረኝ? ለምንድን ነው በዚህ ሁኔታ እየጮክ የምታናግረኝ? አንደኛ ነገር፣ ሁለተኛ ነገር ደግሞ በዚህ ሁኔታ እኔ ከፊሽ ጋር ላገናኝ አልችልም። እሺ ትረጅኛለሽ። አንቺ አንድ ነገር ልንገርሽ፣ ወንድ ልጅ በዛ ልክ ደረጃ ሴት ልጅ እወድሃለሁ ልክ ነው እያልኩ አይደለም። ታዲያ ምንድነው የምትይኝ? ልክ ነው አይደለም? እሺ ምን እናውርድ? ምን ሰላም እንድናወርድ ነው? አዎ እኔ ሰላም እንድናወርድ። እሺ እኮ እናውራና ከሱ ጋር ሰላም እናወርዳለን። ነው ከሱ ጋር ማውራ። በዚህ ሁኔታ ከሱ ጋር እንድታወራ አልፈልግም። እሺ እንዴት ነው እንዳወራው ፈልግ? መጀመሪያ ተረጋጋ። አሁን እኮ እኔ ላይ ራሱ እየጮክብኝ ነው። ይኸውልህ አናግሬያታለሁ። እህትህን በትክክል ነው ያናገርኩት። ምንድነው አናግሬያታለሁ የምትይው እንዴ? በቃ እሷ እኮ አፍቅረው ነው አይደል እንዴ? ከዚህ ውጪ ሌላ የምትነግርሽ ነገር አለ? ንገሪ። የምትነግርሽ ነገር አለ ወይ? ነው አይደለም ነው ወይስ ለሱ እየተደረብሽ ነው? አንቺ በቃ ለሱ እንደምትደረቢ ሁሉ እኔም ደግሞ ለእህቴ እደረባለሁ። ይሄንን ወቂ። ከፈለጋችሁ ለሁለት ሆናችሁ እኔን ማዋራት ትችላላችሁ። ጠሪው ቀልድ ነው እንደያዝ። አይ በዚህ ሁኔታ እናወራለን። እስቲ እናያለን። ይምጣና እንዴት እንደማናወራ ነው። አይመጣም። በዚህ ሁኔታ አይመጣም። እንደዚህ ሆነ የምታወራው ከሆነ አይመጣም። ጊዜን እያባከንኩ ነው እኔ። ቀልድ ነው ያልሽው? ስራ የለኝም ወይ? ስራ እኮ ነው ጥዬ የመጣሁት እህቴን ብዬ። አናወራም ትለኛለች እንዴ? ቀልድ ኤለ አንደኛ ተረጋጋና አውራኝ። ተረጋግቻለሁ። ተረጋጋ አትበይኝ። ያማታል እንዴ? ኧረ እኔ በጣም ጤነኛ ነኝ። ምን በቃ ተረጋጋ አትበይኝ። ተረጋግቻለሁ እኮ እንዴ። ባልረጋጋማ አንቀሽ ነበር። ተረጋጋ ትለኛለች። ጥሪውና ደውይለትና ይምጣ። አይመጣም። በዚህ ሁኔታ አይመጣም። እንግዲህ ቆመን እናድራታለን። እንደር ትቀልዳለች። ስራ እኮ ነው ያዘ። አሁንም ቢሆን በዚህ ሁኔታ መቀጠል አንችልም። በዚህ ሁኔታ ማውራት አትበይኝ። በቃ ተረጋጋ አትበይኝ። ስለማንችል እኮ ነው እንዴ። ምን ሆነ ነው? ለምንድን ነው የማትረጋጋው እንዴ? ከዛስ ተረጋግተሽ መጀመሪያ ማለት ነው
ከዛ በኋላ ከሱ ጋር ያለንን ስራ ያለብንን ችግር እንፈታለን። ይምጣሱ። በስልክ ስታወራኝ እኮ እንደዚህ አልነበረም አይደል ያወራነው? በስነ ስርዓት አንብሎና አውርተኛ አሁን እዚህ ስትመጣ እንዴት ነው የምትቀየር? እንዴት ነው በዚህ ሁኔታ ማገናኛት? እና እንዴት እንደሆነ የፈለግሽው? እህቴ እኮ ነች። እህቴ ነች የተመታችው። እንዴት እንደሆነ የምትፈልጊው? ፈልጋ ነው የተመታችው። ፈልጋ? አዎ ፈልጋ ነው። አናግሬያታለሁ። እሱ አይታየም። ምንድነው ችግር? ለምን መጀመሪያ አትረጋጋም? ኖ እንደ በዚህ ሁሉ ተወራው አይደለም የጠራው። ዝም በይ። ለምንድን ነው የመታት? ማን ነው ናፍ? ለምንድን ነው የመታት? ፊሽ እህቴ ለምንድን ነው የመታት? ናፍቆት ማን ነው ማለት? ብዙ ሴት ትማታለህ ማለት ነው? ይለ ፊሽ ባለፈው የመታት የሷ ወንድም ነው። አዎ ለምንድን ነው የመታት? ንገረኝ። ተረጋጋት በይ በእናትሽ። ለምንድን ነው የመታት? ከቅድም ጀምሮ ተረጋጋት በይ። ተረጋግቼ ነው የመጣሁት። ለምንድን ነው የመታት? ንገረኝ። ምንድነው ችግር? ምን አደረገች? ቆይ ፍቅሯን ዝም በይ። እኔ ነኝ አይደል ገናኛው ከኔ በዚህ ሁኔታ እንድታወራው አልፈልግም። ዝም በይ እስቲ። ፍቅሯን የገለጸች አይደል? ለምንድን ነው የመታት? ምን አደረገች? አጠፋች? በደለች? ሰው ፊት አዋረደች? ንገረኝ እኮ የመታውበትን ምክንያት መጀመሪያ እኮ ንገረኝ። ምንም ልንገር በቃ ምንም ተረጋጋ ከምትሉኝ ንገረኝ እኮ ስትረጋጋ። ዝም በይ አንቺ በእናትሽ። እንዴ ለምንድን ነው ሪስፔክት እያደረከኝ ያለው? ያ ማለት ከሱ ጋር ነው አይደል? ችግር በቃ ከሱ ጋር ወርቼ ፈታ። ስማ ምንድን ነው ችግር? ለምንድን ነው የመታት? እሺ ስለመታዋት ማለት ነው። በመጀመሪያ ለምንድን ነው የመታት? አታብራራልኝ። ዜና ነው እንደያዝ ነው እንዴ? ለምንድን ነው የመታት? ንገረኝ እኮ ተረጋግተህ እየሰማኸኝ እኮ ንገረኝ። ለምንድን ነው የመታት? ለዚህ ጉዳይ በቃ ንገረኝ እኮ እኔም ለማስረዳት እየሞከርኩ። ፍቅሯን የገለጸችልህ ሴት ልጅ ነች። እንዴት ነው እጅ የምታንሰው? እኔ ነው እቺን ባጋድማታው ደስ ይላል። እኔ አጋድማለሁ። እኔ አጋድማለሁ። እሱማ እኔ ማጋድማል እንዴ? እንትን ትላለህ እንዴ? አንተ ምንድን ነው አታውቅም? ሴት ልጅ እንደመታታርገኝ እኔ አንተ አይደለሁም። ተረጋጋ። አይዞሽ እንደመታታርገኝ አሁንም ንገረኝ። ለምንድን ነው የመጣው እኮ? ተረጋጋ። ምንድን ነው አንተ? ተረጋጋ ትበሉኝ። ሸምድዳችሁ ነው የመጣችሁ። ተረጋጋ ትበሉ። በቃ ለምንድን ነው የመጣው? ለዚህ ጉዳይ መንፈተው ከሆነ እንፈተዋለን፣ ካልሆነ ወንድ በስርዓት እናወራለን። አንተ ሄደህ ነው ያወራው እኮ አይደለም። ስማኝ፣ እማንፈተው ከሆነ እንደ ወንድ በስርዓት እናወራለን እኮ። እሺ አንዴ ስማኝ። ከሴት መሀል አስገብተናል። ለምን እናንተ እኮ አንዴ ስማኝሽ። ምንድን ነው ስማኝ? አታብራራ። ስማኝ ምናምን አትበለኝ እኮ። ጉዳዩ በቃ በዚህ ጉዳይ ነው የመጣሁት። በዚህ ጉዳይ በለኝ። አለቀ። ጉዳዩ የኔ እናንተ ነው። በመሀል ሌላ ሰው አይጎዳ። ተረጋግተን እናውራ። ተረጋጋት በሉኝ። እንዴ ምንድነው? እንደ ኪኒ ነው እንደወጣችሁት የመጣችሁት። ተረጋጋት በሉኝ። እሺ አንልም። ችግራችሁን ንገሩኝ። እሺ አንልም። በመሀል ሌላ ሰው አይጎዳ። ለመታት ነው ያልከኝ አይደል? ስለመታት በጣም ይቅርታ። ምንም ይቅርታ ምንም አያደርግልኝ። ምንድነው? ከዚህ በኋላ አብራት ትሆናል። አሁንም ከዚህ በኋላ ወደ ሳይሆን በግድ አብራት ትሆናል። አንተ አልፈልግሽም ያልካት መታት ነው አይደል? እኔ መትቼ አብራት ትሆናል። ይኸውልህ ስማ፣ መረጋጋት ካልቻልክ አሁኑኑ መሄድ ትችላለህ። ገባህ? አልሄድም። ሲቀጥል ደግሞ ማለት ፈልጋ ነው እየተጠፈጠፈች ያለችው። ሰማኛለህ? ፈልጋ የምትኖረውን ህይወት ደግሞ አንተ አይመለከትም። እስኪ አንቺ ውጪ በእናትህ። ሰማኛለህ? እንደ ወንድ የምናወራ ከሆነ ለብቻችን እንደ ወንድ እናወራ። ማንም እንደ ወንድ ማውራ ማንነቴን አሳያለሁ። እኔ በዚህ ሰዓት እንደ ወንድ መጣላት ምናምን አላውቃትም፣ ግን አቅሙ የለኝም። ወደ ሳይሆን በግድ አብራት ትሆናል። ማን ስለሆንክ ነው እንደዚህ ወደ አሳያችኋለሁ ማንነቴን። እናንተ ለሁለት እየተደረባችሁ ነው አይደል? ለሁለት እየተደረባችሁ ነው ወይ? ማንም አንተ ከሴት ኋላ ሆነህ ነው የምትወራኝ? ነይ እስቲ ቆይ ዘርም ከሴት ኋላ ሆነህ ነው የምትወራኝ እንዴ? ስማ መጀመሪያ ብሬ ነው እሺ። በዛ በጣም ብቻዬን ነው የመጣሁት። እኔም ብቻዬን ነው ያለሁት፣ ግን አልጣላም። እሺ ካጠፋው ይቅርታ አትድረስብኝ። ይቅርታ ምንም አያደርግልኝም። ወደ ሳይሆን በግድ ትረዳታለህ። አሁንም ላንተ የመታሃትን ለቅሷን እንባዋን ታብሷል። ወደ ሳይሆን በግድ እሺ እየሰማኝ ነው። አሁንም ላንተ ነገር ምንም ሰማ ነገር አትንገር። ላንተ አትድረስብኝ። እቺ ልጅ እህት ነች። ያዝልኝ። እንዴ ነው የማትደርስብህ? ፍቅር እኮ ነው ያዘችው። ሰብስቤት አንቺ ሰበብቱ ሸኒ ሴት ልጅ መናካታ ወይ ውጭ ነው እኔ እሱን አይደለም። ሴት ልጅ እንዴት እንደሚመታ እሱ ከሱ ተማሪ እኮ እኔ ሴት ልጅ እጄን አላነሳም። እህትን መትቻለሁ። ሰማህ? ሴት ልጅ ላይ እጄን አላነሳም። ፈልጋ ነው። ምንድን ነው የፈለገችው? ፈልጋ ነው። አገዛሽ ነው ለሱ አይደል? እኔም ለሱ አገዛሽ። እንዳላገዝኩ እኮ አይተሃል። እኔም ለሱ አገዛሽ። እንዳላገዝኩ አይተሃል። ምንድን ነው ያየው? ሰማኝ አይደል? እንዳላገዝኩ አይተሃል። ሁሉንም ነገር አይተሃል። ሲገላገል እንደ ሴት ልጅ ማለት ጣልቃ እየገባሽ ምንድን ነው ያየው? ሰማ ሲመታት መትቻለሁ። ምንድን ነው የመታሽ? ነግሬያታለሁ። ለምን ከፋትርክም ብዬ ነግሬያታለሁ። ማን የሆነ ብትመታው አንቺ ምናምን ብዬ እንዲህ መምታት አይደል? እሺ አንተ አሁን መምታት ነው የምትፈልገው? እኔ ነው መምታት አይደለም ችግሩ። ከፈለከው ለጥፈ እንዴ በስርዓት ችግሩን ተፈቷል። እሺ እዚህ ጋር ምንም አይነት ጸብ አልፈልግም።
ከማንም ጋር መጣላት አልፈልግም። እኔ ምን እዚህ ጋር የጸብ እንትን አለበት? እሺ ፍቅር አለ? እሺ በመጀመሪያ ማለት ነው እኔ ደረስኩባት አልደረስኩባት በቃ ወደደች ደረሰችብኝ እንጂ አልደረስኩባት። ምንድነው እንደተማረ ሰው ማድረግ ያለበት? ተረጋግተህ በስርዓት ታወራታለህ። እሺ ዝም በይ ተረጋግተህ ቁጭ ብለህ ታወራለህ። አሁንም አልፈልግም። ከዛ እንዴት ነው የማትፈልገው እንዴ? እንዴት ነው የማትፈልገው? በእናትሽ ውጭ በእናትሽ ሰበብ ትሆኝብኛል እኮ በቃ ተው። እሱን እኔ ነኝ አይደል ያገናኘው። ለምንድን ነው ከኔ ጋር የማታወራው? እኔ እና እሱ እንደምናወራ አታውቂም። በጉልበት ነው የምታወራው? አይደለም እንደ ወንድ እናወራለን። ዘርቤና እንደ ወንድ እናወራ። እንደ ወንድ ይሄ ነው። እኔ በዚህ ሰዓት ምንም አይነት ጸብ አልፈልግም። እየሰማኝ ነው። ትሰሙኛላችሁ? ማንነቴን ግን አሳያችኋለሁ። ደረሰችብኝ። ይሄንን ነገር ፈልጋ ነው። ይሄንን ነገር በስርዓት የምትፈጭው አንዴ እሺ ስማኝ። አልሰማህም። አንዴ ስማኝ። ምንድን ነው የምሰማህ? አንዴ ስማኝ። ደረሰችብኝ እንጂ አልደረስኩም። የአስር ያደጋግሙ ይሄን ነገር ምንድነው የሸምድዳችሁ የመጣችሁ? እሺ ያዝልኝ። እኔም አልደረስኩም። ያዝልኝ። እንደ እህት የምትመክሪው ከሆነ ምከሪ። እንደ ወንድም እህትህን ሰብስብ። በስልክ እንደወራሽ ችግሩን እፈታዋለሁ ነው ያልሽው። ችግሩን እፈታዋለሁ ነው ያልሽው። እሺ አንዴ በጠብቅ መስልቀኝ። ተው። እኔ በዚህ ሰዓት ሌላ ነገር አልፈልግም። ያለብኝ ይበቃኛል። ብፈልግስ አስተናግደሃለሁ። ኧረ ተው አስተናግደሃለሁ። በጣም ነው በጉልበት የምትመጣው። ከዚህ በኋላ እንደውም ታዲያለሽ፣ ከዚህ በኋላ ሁለታችሁ እሷን ልቀቀኝ፣ አብራችሁ ትሆናላችሁ። ስማኝ ሌላ ነገር የለም። እሺ የፈለግከውን አወራህ አይደል? አንዴ ስማኝ። ምንድነው ስማኝ እያልኩ እህቴ ነች፣ ታስብላታለህ። ሰብስባት፣ ያዛት። እሺ እኔ አልፈልግም። እሺ በምት ነው የምትናገረው? በምት እኮ ነው የምትናገረው። መትቻ አብራህ ትሆናለህ። እደግመዋለሁ፣ መትቻት ማለት አብራህ ትሆናለህ። እሺ ስለመጣት ይቀርታ። መጀመሪያ ነው መጣብን በመድኃኒዓለም። ምንድነው ከሷ በላይ? እሺ ምንድነው ከሷ በላይ? ሴት ልጅ እኮ ነች። እሺ ይቅርታ። እኔ እህትን ባጋድም ደስ ይልሃል ወይ? ይቅርታሽ ደስ ይልሃል? አይለኝም ግን መትቻት ይቅርታ አላል። ከዛ በኋላ ታደርግልኛለህ? እሺ ሰብስብልኝ። ከዚህ በኋላ አይደገምም። ያዝልኝ። እህቴ ነች አይደል? ትወዳታለህ፣ ትፈልጋታለህ አይደል? ስላሰብክላት ነው የመጣው አይደል? እንስማ። አትጨቃጨቂ። ወደ ሳይሆን በግድህ ጠርተህ ታወራታለህ፣ ይቅርታ ትላታለህ። ከዛ በኋላ እንደ ድሮ አብራችሁ ትቀጥላላችሁ። አንተ ማስለው ወንድም ማስለው እናያለና እሱን እናያለን። እስቲ ቀጣይ እኔ ደግሞ ስማኝ፣ ቀጣይ እሷ ስትደውል አታንሳና። ከዚህ በኋላ ሁለታችሁም ደውላችሁ ይቅርታ ትሏታላችሁ። አለበለዚያ ደግሞ ማደርገው ስንዴ ምንድነው? አንተ ጸብ ነው የፈለከው ወይ? አሁን አንተ ይቅርታ ካላልካት ጸብ ነው የፈለከው? ልጅቷን ግን እዚህ ጋር ልቀቂ እስቲ ቆይ ልናወራ ነው አይደል? ሁለታችሁም ማንነቴን አሳያችኋለሁ። ሰማይ ልቀቂ አሳያችኋለሁ። አንዴ እንደመታሽ ይቅርታ ይሻል። ማንነቴን አሳያችኋለሁ። ያንተም እህት ይቅርታ እንድትባል ነው የምትፈልገው አይደል? ያንተም እህት እንደሆነች ገና አሳያለሁ። ያንተም እህት ይቅርታ እንድትባል ነው የምትፈልገው። ለመታትም ይቅርታ ትለዋለህ። እሱን እናያለን። ጉልበት ነው የምትፈልገው አይደል? እሺ ናፍቆት የማንም ወተት እያመጣሽ መመታት አለብን? ናፍቆት እየሰማሽኝ? እኔ እኮ ክፉ ነገር አስቤ አይደለም። ፊሽ እኔ እንደዚህ ያደርጋል ብዬ አላሰብኩም። ይገባኛል፣ ግን እኔ ደግሞ ከዚህ በፊት ነግሬሻለሁ ከማንም ጋር መገናኘት ናፍቆት። ሁሉም ሰው አሁን በቃሽ። አንዴ በቃ እሺ፣ ይቅርታ አንዴ እኔ እንደዚህ ያደርጋል ብዬ እኮ አስቤ አይደለም። እሺ አንቺንም በማያገባሽ አሁን እዚህ ጋር እያስጨነቁሽ ነው ናፍቆት። ሁሉም በአንቺ ጋር እየዞረ እየመጣ ነው። እዚህ ስላስገባሁሽ በጣም ይቅርታ። እሺ አሁን እዚህ ጋር ማንም ይዞን አይደለም ለማጣላት፣ የያዘ ይዞኝ ነው። በጣም ይቅርታ። እዚህ ጋር ስላስደፈርኩሽም እንደዚህ ዲስሪስፔክት ማንም እንዲያደርግሽ ስለፈቀ በጣም ይቅርታ። ምንም አላደረኩም። እኔ ነኝ። ችግር የለውም እኮ እሱ አስፈራርቶ ሄደ አይደል? ያርገው። ለምን ታለቅሻለሽ? ያርገው። አስፈራራ አይደል? ግዴታ ይቅርታ ያስብለን። እኔ እኮ ለይቅርታ ችግር የለብኝም። አሁንም በሱ ፊት ይቅርታ ብየዋለሁ። ይቅርታ ያጠፋሁትም ካለ ይቅርታ። ግን በቃ ሰብስቡ። በቃ እዛው ራሳችሁን ቻሉ። እኔም ምለው በቃ ማንንም እንዲደርስብን አልፈልግም። በቃ እኔ በዚህ ሰዓት ማንንም የመቋቋም አቅሙ የለኝም። ከማንም ጋር የመጋጨት አቅሙ የለኝም። በቃ እኔ በቅቶኛል። በጣም እኔ ደከመኝ። እንደ ድሮ ከማንም ጋር እየተነሳው መተናነቅ፣ ከማንም ጋር እየተነሳው መጣላት ምናምን አልችልም። ለአንቺም በጣም ይቅርታ እዚህ ጋር ስላስገባሁሽ። እሺ ማንም እንትን ቢልሽ ማንንም እንዳትሰሚ ከዚህ በኋላ እሺ። እኔ ልጅቷንም በሚሆን መንገድ አድርጌ አስወጣታለሁ። ወንድሟ ነው ዛተ፣ ይገባኛል። ወንድሟ ነው እሺ ዛተ። በቃ ስለመጣው አደብሯታል። አሁን እዚህ ጋር እኔ
የተሰማኝ እሱ ግዴታ ይቅርታ ብላ አብራት ትሆናለህ። እዚህ ጋር ከማንም ጋር እየተጣላን መፈርገጥ ምናምን መጣላት መያያዝ አቅቶን አይደል? በቃ አንፈልግም እኛ ብቻ። እሺ አሁን አታልቅሽ፣ ማሽናብሽ። እሺ ይቅርታ። እሺ አንተ እኮ ምንም ማለት እኮ በኔ ነው እንደዚህ ሆንሽ። እሺ በኔ ምክንያት ነው። ይቅርታ። እሺ ለታለሽ እሺ አላለቅስም። በቃ ችግር እንደሚሆን አድርገን እናስወጣቸዋለን። እሺ እሱንም ከዚህ በኋላ በአንቺ በኩል ማንም እንዲያገኝሽ ምናምን አልፈልግም። እሱንም ማግኘት ካለብኝ ብቻዬን አገኘዋለሁ። ከኛ ማግኘት አንፈልግም። አንተም አታገኛቸው። በቃ እኛ ማግኘት አንፈልግም። በቃ እሷን ማግኘት ካለብኝ እኔ ብቻዬን አገኛታለሁ። እኔ በዚህ ሰዓት የመጣላት አቅሙ የለኝም። እንዳልጣላ ምናምን ፈርተሽ ከሆነ እኔ የመጣላት አቅሙ የለኝም። በዚህ ሰዓት ቢመቱኝም ዞር ብዬ ማላይ ነኝ ሰው ነኝ። እሺ ችግር የለውም። ማውራት ካለብኝም ምናምን እኔ ብቻዬን አወራቸዋለሁ። አንቺ በመሀል እየገባሽ መጎዳት የለብሽም። ምንም በማታውቂው መረበሽ የለብሽም። እሺ እኔ እፈታዋለሁ። ጊዜ አይታማት ቀዳማት ትርቅ የማትጥል የማትወድቅ መለወጥ የምትችል የገባት እንቅፋት የማያስቆማት ነሽ ተደይ የኔ ሲሳይ የኔ አደይ ነሽ ተደይ የኔ ሲሳይ የኔ አደይ ነሽ ተደይ የኔ ሲሳይ የኔ አደይ ነሽ ተደይ የኔ ሲሳይ የኔ አደይ